ካዕባ አላህ ካላቃቸውና ካከበራቸው ስፍራዎች መካከል በግንባር ቀደምትነት የምትጠቀስ ናት። የሙስሊሞች ቂብላ ከመሆኗን ባሻገር ከመሬት ቀድሞ የተፈጠረው ስፍራም ካዕባ ያረፈበት ቦታ እንደሆነ ይነገራል። መላእክቶች በሰማይ ላይ ጣዋፍ የሚያደርጉበት በይተል ማዕሙር የተሰኘ የተቀደሰ ቤት እንዳላቸው ሁሉ ካዕባም ለሰው ልጆች በምድር ላይ የተገነባ ተመሳሳይ የተቀደሰ ቤት ነው። ካዕባ በነብዩላህ አደም አለይሂ ሰላም ከተገነባበት ጊዜ አንስቶ ክብሩ የታወቀ ቢሆንም በተለያዩ አጋጣሚዎች የፈረሰባቸውና የታደሰባቸው የታሪክ አጋጣሚዎች ነበሩ። ካዕባን ለመጀመሪያ ጊዜ የገነቡት ነብዩ ኢብራሂም አለይሂ ሰላም ቢመስላቸውም እውነታው ግን የካዕባ መሰረት የተጣለው በመጀመሪያው ሰው በነብዩላህ አደም አለይሂ ሰላም እጅ ነው። አላሁ ሱብሓነሁ ወተዓላ አደምን ወደ ምድር ያወረዳቸው ጊዜ ከዛም በኋላ እንግዲህ በምድር ላይ ለአምልኮ የሚሆን የመጀመሪያውን ቤት እንዲገነቡ አዘዛቸው። ይህም ካዕባ በምድር ላይ ለሰው ልጆች የተገነባ ቀዳሚው ቅዱስ ስፍራ እንዲሆን አድርጎታል ማለት ነው። አላሁ ተባረከ ወተዓላ በቁርአን እንዲህ ይላል፣ ኢነ አወለ በይትን ውዲዐ ሊናሲ ለለዚ ቢበከተ ሙባረከን። አላሁ ዐዘ ወጀል በዚህ ቁርአን አንቀጽ ምን ይላል? ለሰዎች ለማምለኪያ መጀመሪያ የተገነባው ቤት በበካ ወይም በመካ ያለው እንደሆነ የተባረከም ቤትም እንደሆነ አላሁ ዐዘ ወጀል በዚህ ቁርአን አንቀጽ ይጠቅስልናል ማለት ነው። እንግዲህ ከነብዩላህ አደም አለይሂ ሰላም ጀምሮ እስከ ነብዩላህ ኢድሪስ አለይሂ ሰላም ድረስ የነበሩ የሰው ልጆች በሙሉ በአላሁ ተባረከ ወተዓላ አንድነት የሚያምኑ ሁሎችም ሙስሊሞች ትክክለኛ እምነት ላይ ነበሩ ማለት ነው። ሁሎችም ሙስሊሞች ነበሩ። ሆኖም ከሰይዱና ኢድሪስ ሞት በኋላ ሰይጣን ሰዎችን በማታለል ደጋግ ሰዎችን ለማስታወስ ብለው ምስላቸውን እንዲቀርጹ አደረጋቸው መጀመሪያ። ይህም በሂደት ወደ ጣዖት አምልኮና ወደ ኩፍር መከሰት መራ ማለት ነው። አላሁ ሱብሓነሁ ወተዓላ ስለዚህ ሁኔታ ሲነግረን በቁርአን እንዲህ ይላል፣ ካነ ናሱ ኡመተን ዋሂደህ ፈበዐሰ አላሁ ነቢይነ ሙበሽሪነ ወሙንዚሪን ይለናል አላሁ ዐዘ ወጀል በተከበረው ቁርአን አንቀጽ። ሰዎች ሁሉ በእምነት አንድ ህዝብ ነበሩ አለ። ከዛም ተለያዩ፣ ኩፍር ተከሰተ። አላሁ ተባረከ ወተዓላም ነቢያትን አብሳሪዎችና አስፈራሪዎች አድርጎ ላከ ይለናል በሱረቱል በቀራ። በወቅቱ ሰዎች አምልኮ የጀመሩባቸው የአምስቱ ደጋግ ሰዎች ስም በሱረት ኑህ ላይ አላሁ ተባረከ ወተዓላ ጠቅሷቸው እናገኛለን። ምን ይላል አላህ? ወቃሉ ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደን ወላ ሱዋዐን ወላ የጉሰ ወየዑቀ ወነስራ ይላል አላሁ ዐዘ ወጀል። እነኛ ካህዲያኖች ምን አሉ? አማልክቶቻችሁን አትተው፣ ወድንም ሰውዓንም የጉስንም የዑቅንም ነስራንም አትተው ብለዋሉ ይለናል አላሁ ዐዘ ወጀል። እንግዲህ ከዚህ የኩፍር መከሰትና ከኑህ አለይሂ ሰላም የጥፋት ውሃ በኋላ የካዕባ ግንብ ፈርሶ መሰረቱ ተቀብሮ ቢቆይም ነቢዩላህ ኢብራሂም አለይሂ ሰላም ወደ መካ የመጡትም በዚህ በአደም አለይሂ ሰላም መሰረት ላይ ግንቡን በድጋሜ ከፍ አድርገው ለመገንባት ነበር ማለት ነው። እንግዲህ ካዕባ በነብዩላህ አደም አለይሂ ሰላም ከተገነባችበት ጊዜ አንስቶ በምድር ላይ እጅግ የተቀደሰች ስፍራ ሆና ቆይታለች። ይሁን እንጂ በታሪክ ለመጀመሪያ ጊዜ ካዕባ የፈረሰችው በነብዩላህ ኑህ አለይሂ ሰላም ዘመን በተከሰተው ታላቁ የጥፋት ውሃ ወይም የጎርፍ ማዕበል ምክንያት ነበር። ይህ መላውን ዓለም ያጥለቀለቀው አስፈሪ ማዕበል የካዕባን ህንፃ ቢያፈራርሰውም ክብሩን ግን አላነሳውም። እንዲያውም የነብዩላህ ኑህ አለይሂ ሰላም መርከብ ከነተሳፋሪዎቿ የካዕባን ስፍራ 7 ጊዜ ጣዋፍ በማድረግ ክብር ሰጥተዋለች። ከዚያን ጊዜ ጀምሮ ካዕባ ፈርሶ ከቆየ በኋላ ነብዩ ኢብራሂም አለይሂ ሰላም በድጋሚ ገነቡት። የጥፋት ውሃው የተከሰተበት ታሪካዊ ሂደትና የነብዩላህ ኑህ አለይሂ ሰላም ተአምራዊ ጉዞ እንደሚከተለው እንመለከታለን።
ነቢዩላህ ኑህ ዓለይሂ ሰላም ከነቢዩላህ ሺዝ ዓለይሂ ሰላም የዘር ሐረግ የመጡ ታላቅ ነቢይ ናቸው። የኖሩትም በአረቢያ ፔንሱላ ወይም ጀዚረተል አረብ ውስጥ ሲሆን ወደ ከሃዲዎች የተላኩ የመጀመሪያው መልእክተኛ ነበሩ። እሳቸው ልክ እንደ ሌሎች የአላህ ነቢያት አላህን በብዛት የሚያመሰግኑ አመስጋኝ ባሪያ ነበሩ። አላህን ሳያመሰግኑ እህልም አይቀምሱም፣ ልብስም አይለብሱም። ከእጃቸው ልፋት ይመገቡ የነበረ ሲሆን በግ ይጠብቁም ነበር። ነገር ግን በግ ማገድ ዋና ሙያቸው አልነበረም። ነቢዩላህ ኑህ ዓለይሂ ሰላም ጎበዝ አናጺም ነበሩ። ነቢዩላህ ኑህ የፈጣሪያቸውን ትዕዛዝ ተቀብለው የእስልምናን ጥሪ ማድረስ ጀመሩ። ህዝቦቻቸው ግን በኩፍርና በሽርክ ልባቸው የደረቀ በመሆኑ ጥሪያቸውን ከመቀበል ይልቅ ራሳቸውን እስኪስቱ ድረስ ያንቋቸውና ይደበድቧቸው ነበር። በዚህ አስቸጋሪ ሁኔታ ውስጥ ለ950 ዓመታት ያህል አላህን ብቻ ተገዙ፣ ለእርሱ አጋር የለውም እያሉ ደከመኝ ሰለቸኝ ሳይሉ አማናቸውን ተወጥተዋል። ሆኖም ግን በዚህ ሁሉ ዓመታት ውስጥ 80 የሚሆኑ ሰዎች ብቻ እንጂ ሌላው እስልምናን ለመቀበል አሻፈረኝ አላቸው። በመጨረሻም ከነዚህ ሰዎች በስተቀር ማንም እንደማያምን አላህ ሲያሳውቃቸው ነቢዩላህ ኑህ እንዲህ በማለት አላህን ለመኑ። ጌታዬ ሆይ ከከሃዲዎች ምድር ላይ አንድም ተንቀሳቃሽ አታስቀር፣ አንተ ብትተዋቸው ባሪያዎችህን ያጠማሉና ከክፉ ከሃዲም በቀር ሌላ አይወልዱምና። ጌታዬ ሆይ ለኔም ለወላጆቼም ወደ ቤቴ አማኝ ሆኖ ለገባ ሰው ለምእመናንና ለምእመናት ምህረት አድርግ፣ ለበዳዮችም ጥፋትን እንጂ ሌላን አትጨምርላቸው። አላህ ሱብሓነሁ ወተዓላ የኑህን አቤቱታ ተቀብሎ ታላቅ መርከብ እንዲሰሩ አዘዛቸው። በሰው ልጅ ታሪክ መርከብ ተሰርቶም ሆነ ተሳፋሪ ተጭኖ ስለማይታወቅ ነቢዩላህ ኑህ ዓለይሂ ሰላም በሰው ታሪክ የመጀመሪያው መርከብ ሰሪ ሆኑ። መርከቧን የሚሰሩትም መላኢካ ጅብሪል ዓለይሂ ሰላም እያሳያቸው ነበር። ህዝቦቻቸውም በደረቅ መሬት ላይ መርከብ ሲሰሩ ሲያዩአቸው ከነቢይነት ወደ አናጢነት ተቀየርክ እያሉ ያሾፉባቸው ነበር። መርከቧ 3 ደረጃዎች ነበሯት። የመጀመሪያው ወይም የታችኛው ክፍል ለእንስሳት፣ ሁለተኛው ለሰዎችና የላይኛው ደግሞ ለአዋፋት ሆነ። አላህም ለነቢዩ ኑህ የቅጣት መጀመሪያ የሚሆን ምልክት ነገራቸው። ይህም በቤታቸው ውስጥ ዳቦ የሚጋገሩበት ተኑር ወይም ምድጃ ውስጥ ውሃ መፍለቅ ሲጀምር መሆኑን አሳወቃቸው። ከዓመታት በኋላ የኑህ ሚስት ዋኢላ ውሃው ከተኑር ሲፈልቅ አየች። ተገርማም ለነቢዩላህ ኑህ ነገረቻቸው። እሳቸውም የጌታዬ ቃል ኪዳን በእውነት መጣ አሉ። አላህ ቃል የገባላቸውን ቀን ሲደርስ ነቢዩላህ ኑህ ዓለይሂ ሰላም አማኞችን ይዘው ወደ መርከቧ ገቡ። ዝናቡ ሲዘንብ አራዊቶቹ ሁሉ ከመከራው ለመሸሽ ወደ መርከቧ ተሰበሰቡ። በዚያን ጊዜ ከሁሉም እንስሳት ጥንድ ጥንድ ወስደው ወደ መርከቧ አስገቡ። ነቢዩላህ ኑህ ዓለይሂ ሰላም በእንስሳቱ ላይ እጃቸው ሲያርፍ ቀኝ እጃቸው በወንዱ ላይ፣ ግራ እጃቸውን ደግሞ በሴቷ ላይ በማረፍ ጥንድነታቸውን እየለዩ ያስገቡ ነበር። በመጀመሪያ የገባችው ዳክዬ ወይም ዝይ ስትሆን በመጨረሻ የገባው ደግሞ አህያ ነበር። ከሚወልዱና እንቁላል ከሚጥሉ በስተቀር ወደ መርከቧ አልገቡም። ትንኝ፣ ዝንብና ትሎች ከነሱ ምንም አልተጫነም። ነገር ግን በአላህ ፍቃድ ከጭቃ ወጥተዋል። እባብና ጊንጥም ወደ መርከቧ ለመግባት መጥተው እንደነበር ይነገራል። እሳቸውም እናንተ የጉዳት ወይም የበላእ ሰበብ ስለሆናችሁ አልጭናችሁም አሏቸው። እነሱም ጫነን፣ ስምህን ላወሳ ሰው ጉዳት ላናደርስ ዋስትና እንሰጣለን አሏቸው። ስለዚህ ጉዳታቸውን የፈራ ሰው ሰላሙን ዐላ ኑሕን ፊል ዓለሚን፣ ሰላም በዓለማት ውስጥ ለኑህ ይሁን ካለ በአላህ ፈቃድ አይጎዱትም ይባላል። መርከቧ ከተሳፈሩት 80 አማኞች መካከል 3ቱ ልጆቻቸው ሃም፣ ሳምና ያፊት ነበሩ። አራተኛው ልጃቸው ከነዓን ግን ካፊር መሆኑን ነቢዩላህ ኑህ ዓለይሂ ሰላም አያውቁም ነበር። ወደ መርከቧ እንዲወጣ ጠሩት። እሱ ግን አልተቀበለም፣ እምቢ አለ፣ ኮራም። በተራራ ጫፍ ላይ ቢንጠለጠል ከመስጠም የሚድን መስሎት ነበር። በራሱ ተኩራርቶ ፈረሱን ተሳፍሮ የሲናን ተራራ ጫፍ ላይ ወጣ። እዚያ ለመድረስ ሲቃረብ አንድ ትልቅ ማዕበል መጥቶ እሱንም ፈረሱንም ዋጣቸው። ሁኔታው እጅግ አስፈሪ ነበር። መሬት ገጽታዋ እንዳይበላሽ ዝናብ ከመዝነቡ በፊት ውስጧ ያለውን ውሃ እንድታፈልቅ ታዘዘች። የምድር ውሃ ሞልቶ 17 ክንድ ከፍታ ላይ ደረሰ። እንደ ፍል ውሃም የሞቀ ነበር። ከዛም ሰማይ በከፍታ ኃይል እንድታዘንብ ታዘዘች። አንድ የዝናብ ጠብታ ተራራን የሚያክል ትልቅ ነበር። ውሃው ከታችም ከላይም መጥቶ ተገጣጠመ።
ከሰማይ የመጣው ውሃ እንደ በረዶ ቀዝቃዛ ስለነበር ከምድሩ የሞቀ ውሃ ጋር ተቀላቀለ። የተሰበሰበው ውሃ ከፍታም ከከፍተኛው የተራራ ጫፍ በላይ 40 ክንድ ደረሰ። በምድር ላይ አንድም ከሃዲ አልተረፈም። የነቢዩላህ ኑህ መርከብ ግን ከላይ የተዘጋጅ ስለነበረች ምንም አይነት ውሃ ሳይገባባት በዚያ አስፈሪ አየር፣ አሰቃቂ ማዕበል፣ ኃይለኛ ነፋስ መካከል መርከቢቱ እንደ ተራራ ባለ ማዕበል ውስጥ ትጓዝ ነበር። ነቢዩላህ ኑህ አለይሂ ሰላም እና ያመኑ ሰዎች በአላህ ላይ ተመክተው አላህ እንዲጠብቃቸው ተማምነው ስለነበር ፍርሃትም ሆነ ድንጋጤ አላደረባቸውም። መርከቢቱ በውስጧ ካሉት ጋር በበርካታ ሀገራት ላይ አለፈች። መካ አልሙከረማም ደረሰች። በጎርፉ ምክንያት ፈርሳ በነበረችው የካዕባ ስፍራ ዙሪያም 7 ጊዜ ዞረች፣ ጠዋፍ አደረገች። በመርከቧ ውስጥ የነበረው ጉዞ ለ6 ወራት ያህል የፈጀ ሲሆን በዚህ ሁሉ ጊዜ ሰማይ በጥቁር ደመና ተጋርዶና ዝናቡ ሳያቋርጥ ይዘንብ ስለነበር ፀሐይን ማየት አይቻልም። በመሆኑም ቀኑ ከሌሊቱ አይለይም። ነቢዩላህ ኑህ አለይሂ ሰላም የሰላት ሰዓታቸውን በትክክል ለመለየት አላህ በሰጣቸው 2 ተአምራዊ ድንጋዮች ይጠቀሙ ነበር። ነጩ ድንጋይ የቀን ወይም የብርሃን ሰዓት ሲጀምር ድንጋዩ በራሱ ይበራና ብርሃኑ ይጨምራል። ይህም የሱብህ ሰላት መድረሱንና የቀን ክፍለ ጊዜ መጀመሩን ያመለክታል። ጥቁሩ ድንጋይ ፀሐይ ስትጠልቅና የሌሊት ክፍለ ጊዜ ሲጀምር የጥቁሩ ድንጋይ ጥቁረት እየጨመረ ይሄድና የነጩን ብርሃን ያጠፋዋል። ይህም የመግሪብ ወይም የምሽት ሰላት መድረሱን የሌሊት ክፍለ ጊዜ መጀመሩን ያሳያል። በዚህ ተአምራዊ መንገድ አማኞቹ በመርከቧ ውስጥ ሆነው ሶላታቸውን በወቅቱ ይሰግዱ ነበር። በመጨረሻም 6 ወራት ሲሞላ መርከቢቱ ኢራቅ ውስጥ በሚገኘው ጁዲ በሚባል ተራራ ላይ አረፈች። አማኞቹም በሰላም ወርደው አላህን እያመሰገኑ ተክቢራ እያደረጉ ምድር ላይ አዲስ ህይወት ጀመሩ። የካዕባ ታሪክ ከነቢዩላህ ኢብራሂም አለይሂ ሰላም ጊዜ ጀምሮ ሰይዱና ኢብራሂም እድሜያቸው 100 ዓመት አካባቢ ሲደርስ ልጃቸው ኢስማኤል አለይሂ ሰላም እድሜያቸው ወደ 30 ዓመት የእድሜ ክልል ውስጥ ሳሉ ነው እንግዲህ ካዕባን እንዲገነቡ አላሁ ዐዘ ወጀል ያዘዛቸው። ሰይዱና ኢብራሂም አለይሂ ሰላም የግንባታውን ቦታ እንዲያውቁ አላሁ ተባረከ ወተዓላ ሰኪናን ተከተል አላቸው። ይህንን መመሪያ ሰጣቸው። የግንባታውን ቦታ ለመለየት ሰኪና የምትባልን ተአምራዊ ደመና እየመራቻቸው መካ ደረሱ ማለት ነው። እዚያም አባትና ልጅ አለይሂም ሰላም ተገናኝተው ሰኪና ያረፈችበትን መሰረት በመቆፈር ግንባታውን ጀመሩ። ማለትም በሰኪና ጥላ ልክ ቆፍረው ካዕባን ተጋግዘው ገነቡ ማለት ነው። እንግዲህ ነቢዩላህ ኢብራሂም አለይሂ ሰላም እና ልጃቸው ሰይዱና ኢስማኤል አለይሂ ሰላም ካዕባን ሲገነቡ ቤቱ ዛሬ እንደምናየው የተስተካከለ 4 ማዕዘን ኪዩብ ቅርጽ አልነበረውም። ይልቁንም ሂጅር ኢስማኤል ተብሎ የሚጠራው የግማሽ ክብ ክፍል ወደ ካዕባ ውስጥ ተካቶ ነበረ። ስለዚህ የቤቱ መዋቅር አንድ ላይ ሲታይ ረዘም ያለ 4 ማዕዘን ሆኖ በስተ ሰሜን በኩል ግማሽ ኩብ ቅርጽ ያለው ግንብ ነበር ማለት ነው። በወቅቱ የነበረው ግንባታ ሌሎች 2 ዋና መለያዎች ነበሩት። አንደኛው ጣሪያ አልባ ነበረ። ይህ ካዕባ በዚያን ዘመን ጣራ አልነበረውም። ግንቡ ክፍት ስለነበር ከላይ ወደ ውስጥ ማየት ይቻል ነበረ። ሁለተኛ ገጽታው ደግሞ 2 በር ነበሩት። ካዕባ 2 በር ነበሩት። ምስራቃዊ እና ምዕራባዊ በር በመባል የሚታወቁ ሰዎች በአንደኛው በር ይገባሉ፣ በሁለተኛው ደግሞ ይወጡ የነበረ ሁኔታ የያዘ ነበር ማለት ነው። ከፍታውን በተመለከተ የዛኔ የነበረው ካዕባ እንደ ዛሬ ከፍታ አልነበረውም። ከመሬት ጋር ኦልሞስት እኩል ነበረ። ይህም ሰዎች በቀላሉ እንዲቀርቡት ያስችላቸው ነበረ ማለት ነው። በጥንት ዘመን ወደ ካዕባ የሚመጡ ጎብኚዎች አማኞች ለአላህ ያላቸውን ታላቅ ፍቅርና ቅርበት ለመግለጽ ሲሉ ወደ ውድ ወርቃቸውና የከበሩ ንብረቶቻቸውን በስጦታ መልክ ያበረክቱ ነበረ። እንግዲህ በወቅቱ ካዕባ ጣራ ስላልነበረው ሰዎች እነኚህን ወርቆችና ንብረቶቻቸውን በግንቡ አናት በኩል ወደ ውስጥ
ይወረውሯቸው ነበር። በዚህ ምክንያት እጅግ ከፍተኛ መጠን ያለው ሀብት በካዕባ ውስጥ ለረጅም ዘመናት ተከማችቶ ይገኝ ነበር ይላሉ። ይህ ተግባር በዘመኑ የነበሩ ሰዎች ለቅዱስ ስፍራ የነበራቸውን ከፍተኛ ክብርና መስዋዕትነት የሚያሳይ ተደርጎ ይታያል። እንግዲህ በቀደምት ጊዜ ሰዎች ካዕባን ጧፍ ያደርጉ ነበር፣ ብሎም የሐጅ ስርዓትን ይፈጽሙ ነበር። ነገር ግን ይህ ክስተት ከጊዜያት በኋላ ተቀየረ ማለት ነው። ይህም የተቀየረበት ምክንያት ምንድነው የሚለውን ካየን አምር የሚባል ግለሰብ ለንግድ ስራ ወደ ሱሪያ ያቀና ነበረ። ከዛም እነኛ ሱሪያ ጋር ያሉትን ሰዎች ለጣዖታት ሲሰግዱና ሲያመልኩ ተመለከተ። ሱሪያ ደግሞ በወቅቱ የነቢያትና የመለኮታዊ መጽሐፍት መውረጃ ምድር በመሆኗ እዚያ የሚደረገው ነገር ሁሉ ትክክል ይመስላቸው ነበር ሰዎች። አምር ይህንን ከተመለከተ በኋላ ሰዎችን ጠየቃቸው። እነዚህ የምታመልኳቸው ምንድናቸው ብሎ ሲጠይቃቸው እነሱም ምን አሉ? እነዚህማ ዝናብ ስንፈልግ ዝናብ የሚያዘንቡልን፣ እንደዛውም እርዳታ ስንፈልግ የሚረዱን አምላኮቻችን ናቸው ብለው ምላሽ ሰጡትኝ። አምርም በዚህ ተገርሞ ከመካከላቸው ሁበል የተባለውን ትልቅ ጣዖት እንዲሰጡት ጠየቃቸው ማለት ነው። እነሱም ሰጡት። ከዛም አምር ይህን ሁበል የሚባለውን ጣዖት ይዞ ወደ መካ ተመለሰ። በካዕባም ውስጥ አስቀመጠው ማለት ነው። ለመካ ሰዎችም ይህ አምላካችሁ ነው፣ ዝናብ ሲጠፋ ዝናብ የሚያዘንብላችሁ፣ ጠላት ሲመጣ የሚከላከላችሁ ነው በማለት እንዲያመልኩት አዘዛቸው ማለት ነው። የአረብ ጎሳዎች ለአምር የነበራቸው ክብር ከፍተኛ ስለነበር ያመጣውን አዲስ እምነት ያለምንም ጥርጣሬ ተቀበሉት። አምር ብኑ ሉሃይ በዚህ ብቻ አላበቃም። ይልቁንስ በኑህ አለይሂ ሰላም ህዝቦች ዘመን የነበሩትንና በጎርፍ ተቀብረው የቆዩትን 5 ዋና ዋና ጣዖታት እነኚህን ያሉበትን ቦታ በጅን እርዳታ አውቆ አስቆፈራቸው። ከዚያም ለያንዳንዱ የአረብ ጎሳ እንዲያመልኳቸው አከፋፈላቸው ማለት ነው። አምር የጣዖት አምልኮን ከማስገባት ባለፈ ነቢዩላህ ኢብራሂም ያስተማሩትን የሐጅ ስነ ስርዓት ቀይሮትም ነበረ። ለምሳሌ በተልቢያ ለበይክ አላሁመ ለበይክ ሚለው ጋር እዚህ ውስጥ የሽርክ ቃላትን ጨምሯል። ከዛም ባሻገር ለጣዖታት መስዋዕት የማድረግን ህግጋትም ጀምሮ ነበረ። ለዛም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስለሱ ሲናገሩ ምን ይላሉ? አምር ብኑ ሉሃይ አልኹዛዒ የሆድ ዕቃውን አንጀቱን በእሳት ውስጥ እየተጎተተ ሲቀጣ አየሁት ብለዋል። ሱብሃንአላህ። እንግዲህ በዚህ መልኩ መካ ለ300 ዓመታት ያህል የጣዖት አምልኮ ማዕከል ሆና ቆይታለች። የአላህ ወዳጅ ነቢዩላህ ኢብራሂም እና ልጃቸው ኢስማኤል አለይሂ ሰላም የካዕባን መሰረት ከፍ አድርገው ሲገነቡ ቅርጹ ዛሬ ከምናየው የተለየ ነበር። በወቅቱ ካዕባ ቁመቱ አጭር 4.32 ሜትር ሆኖ ጣሪያ አልነበረውም። በሮቹም ከመሬት ጋር እኩል የነበሩ ሲሆን 2 በሮች የመግቢያና የመውጫ ነበሩት። በቅርጽ ደረጃም አሁን ሂጅር ኢስማኤል ተብሎ የሚታወቀው የ3 ሜትር አካባቢ ቦታ በወቅቱ የካዕባ ግንብ አካል ነበር። ዓመታት አልፈው ከዝሆን ዓመት 30 ዓመት ገደማ በኋላ በጃሂልያ ዘመን ካዕባ ለከፍተኛ አደጋ ተጋለጠ። አንዲት የቁረይሽ ሴት ካዕባን ለማጠን ስትሞክር በድንገት እሳት ተነስቶ ግንቡ ደከመ። ከዚያም ተከታትሎ የመጣው ኃይለኛ ጎርፍ ግንቡን አፈራረሰው። በዚህ ምክንያት በድጋሚ ካዕባ ፈርሳ በቁረይሾች እጅ ልትገነባ ችላለች። ቁረይሾች ለግንባታ የሚሆን ገንዘብ ሲያዋጡ አንድ ጥብቅ ስምምነት አደረጉ። እሱም በግንባታው ውስጥ ንጹህ ወይም ሐላል ገንዘብ እንጂ አይገባም የሚል ነበር። በዚህም ምክንያት የዝሙት፣ የሪባ ወይም የወለድ ትርፍና የበደል ገንዘብ እንዳይቀላቀል ተከለከለ። ሆኖም ያጠራቀሙት የሐላል ገንዘብ ለሙሉ ግንባታው ስላልበቃቸው ከሂጅር ኢስማኤል በኩል 3 ሜትር የሚሆን ቦታ ትተው ግንቡን አሳጠሩት። ቁረይሾች በግንባታው ላይ ያደረጓቸው ዋና ዋና ለውጦች: በሩን ከፍ ማድረግ፣ የፈለጉትን ሰው ብቻ ለማስገባት በሩን ከመሬት ከፍ አደረጉት። የኋለኛውን በር መዝጋት፣ በስተምዕራብ በኩል የነበረውን በር ዘግተው በአንድ በር ብቻ አስቀሩት። ጣሪያና ሚዛብ ጣሪያ አደረጉለት።
የዝናብ ውሃ ወደ ሂጅር ወይም ሐጢም እንዲፈስ የውሃ ማውረጃ ሚዛብ ሰሩለት። ቁመቱን መጨመር የካዕባ ቁመት ከነበረበት 4.32 ሜትር ወደ 8.64 ሜትር አሳደጉት። በዚህ የታሪክ ሂደት ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የ35 ዓመት ወጣት ነበሩ። ከጎሳ መሪዎች ጋር በመሆን ድንጋይ በማቀበል በገዛ እጃቸው ተሳትፈዋል። ግንባታው ተጠናቆ ሐጀር አልአስወድን ወይም ጥቁሩን ድንጋይ ቦታው ላይ ለማስቀመጥ ሲታሰብ በጎሳዎች መካከል ትልቅ ክርክር ተነሳ። እያንዳንዱ ጎሳ ክብሩን ለራሱ በመፈለግ ጦርነት ሊቀሰቅስ ጥቂት ቀረው። በመጨረሻም በዚህ መንገድ መጀመሪያ የሚመጣ ሰው ይፍረድ ብለው ተስማሙ። ብቅ ያሉት የመጀመሪያው ሰው ታማኙ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነበሩ። እሳቸውም በታላቅ ጥበባቸው ችግሩን ፈቱት። ልብስ ዘርግተው ድንጋዩን መሃል ላይ አስቀመጡት። ከዚያም የሁሉም ጎሳዎች መሪ የልብሱን ጫፍ ይዘው እንዲያነሱት አደረጉ። ድንጋዩ መቀመጥ ያለበት ቦታ ሲደርስ ነብዩ ሰለላሁ ዐለይሂ ወሰለም በተባረከ እጃቸው አንስተው ቦታው ላይ አስቀመጡት። በዚህም ሊፈስ የነበረውን ደም በታላቅ ብልሃት ገቱት። በዚህም ምክንያት ካዕባ በታሪክ በድጋሚ ፈርሳ በዚህ መልኩ ተገነባች። የታሪክ መጽሐፍትና ዘገባዎች እንደሚጠቅሱት ጥንታዊው ቤት ካዕባ በታሪክ ሂደት ውስጥ ብዙ ጊዜ ግንባታ ተካሂዶበታል። ከሰይዱና አደም ዐለይሂ ሰላም ጊዜ ጀምሮ ከዛም በሰይዱና ኢብራሂም እና በልጃቸው በሰይዱና ኢስማዒል ዐለይሂ ሰላም አማካኝነት ታላቅ መሰረት ተጥሏል። ከዛ በኋላ እንግዲህ የአማሊቃና የጁርሁም ጎሳዎች የካዕባን ጥበቃ ተረክበው ነበረ። በመቀጠልም የነቢያችን ሰለላሁ ዐለይሂ ወሰለም አራተኛ አያት የሆኑት ቁሶይ ኢብኑ ኪላብ መጡና በግንባታው ላይ ትልቅ ለውጥ አደረጉ። በዚያ ሩቅ ዘመን ለካዕባ ለመጀመሪያ ጊዜ ከልዩ እንጨትና ከዘንባባ ዝንጣፊ ጣሪያ ያበጁለት እርሳቸው ነበሩ። ዓመታት እያለፉ ሲሄዱ ካዕባ ለቤቱ የሚበረከቱ ስጦታዎችና ውድ ንብረቶች ማከማቻ ሆና ቆይታለች። ይህም የመጥፎ ሰዎችን ቀልብ ስቦ ነበረ። የታሪክ ዘገባዎች እንደሚሉት በአንድ ወቅት 5 ሰዎች ወደ ሀብቶችና ወደ እነኚህ ውድ ንብረቶች መጡና ይህንን ሀብት ለመስረቅ ተስማሙ ይላሉ። ከዛም በጨለማ ተደብቀው በመምጣት በበሩ በኩል መግባት ሲሳናቸው አራቶቹ 5ኛውን ሰው ግድግዳውን ላይ እንዲወጣ በትከሻቸው ላይ ያነሱት ይላሉ። ሆኖም ግንቡ ጫፍ ላይ እንደደረሰ ይህ ላይ የወጣው ግለሰብ ሚዛኑን ስቶ በአንገቱ ተከስክሶ ወዲያውኑ ሞተ። እንግዲህ ይህ ክስተት የመጥፎ እድል ምልክት ተደርጎ ተወሰደ ማለት ነው። ከዛን ጊዜ ጀምሮ አላሁ ተባረከ ወተዓላ በካዕባ ጉድጓድ የስጦታዎች ማከማቻ ውስጥ የሚኖር አንድ ታላቅ እባብ ላከ ይላሉ። ሱብሃንአላህ። እባቡም የማይተኛ ዘበኛ ነበረ። አካሉ ግዙፍ ነበር። ጀርባው ጥቁር፣ ሆዱ ደግሞ ነጭ እንደሆነ ይገለጻል። ወደ ካዕባ የሚጠጋ ማንኛውም ሰው በሚያስፈራራ ድምፅ ያባረረው ነበረ። የመካ ሰዎችም ለብዙ ዓመታት ይፈሩት ነበር ይህንን እባብ። ዘመናት ነጎዱ። ከዛም የቁሶይ የድሮ ጣሪያ በመበላሸቱ ካዕባ ያለ ጣሪያ ድንጋዮች በድንጋዮች ላይ ብቻ ተደራርበው የተገነባች ቤት ሆነች ማለት ነው። እንግዲህ ከጊዜያት በኋላ ካዕባ በከባድ ጎርፍ በመመታቷ ምክንያት ግንቡ ደከመ፣ ግድግዳውም ተሰነጣጠቀ፣ ቤቱም ሊፈርስ ተቃረበ። ይህኔ ነቢያችን ሰለላሁ ዐለይሂ ወሰለም ለነቢይነት ከመላካቸው 5 ዓመት ቀደም ብሎ ቁረይሾች ቤቱን እንደገና ለመገንባት ወሰኑ ማለት ነው። የቁረይሽ መሪዎች የመመካከሪያ ስብሰባ የሚያደርጉበት ቦታ ላይ ተሰባስበው አንድ ያስጨነቃቸው ጉዳይ ነበረ። ይህም የካዕባ ግድግዳ ከመሰንጠቁ ባሻገር ያስጨነቃቸው ጉዳይ ምንድን ነበረ? ያን ካዕባን የሚጠብቀው እባብ ነበር ማለት ነው። ያኒ እንዲህ ያለ አስፈሪ እባብ የሚጠብቀውን ቤት እንዴት እናፈርሰዋለን እያሉ በጭንቀት እና በፍርሃት ያኒ ሐሳብ ሲያንሸራሽሩ ነበር። ምን ማድረግ እንዳለባቸው እየተመካከሩ ነበር። ይህ በእንዲህ እንዳለ በድንገት አንድ ትልቅ አዳኝ ወፍ ከሰማይ መጥቶ እንደ መብረቅ ተወርሮ እባቡን በመዳፎቹ ነጥቆ ይዞ
ወደ ተራሮቹ በረረ ማለት ነው። በዚህም ጊዜ የመካ ሰዎች እፎይታ ተነፈሱ። እንዲህም አሉ ያኒ አንድ ሰው ድምጹን ከፍ አድርጎ ምን አለ? አላህ ሐሳባችሁን ተቀብሏችኋል ማለት ነው። በአላህ በረከት ግንባታውን ጀምሩ አለ ማለት ነው። ከዛም ቁረይሾች በንጹህ ሐሳብ ተነሱ። አቡ ወህብ ኢብኑ ዐምር በመካከላቸው ቆም ማለና እንዲህ አለ፣ እናንተ የቁረይሽ ወገኖች ሆይ ለግንባታው ከምታውሉት ገንዘብ ውስጥ ከጥሩ ከሐላል ንብረታችሁ እንጂ ሌላ እንዳታስገቡ። ምንም እንኳ ለስምምነት ቢኖርም ግንቡን ለማፍረስ ሁሉም ፈርተው ነበር። በመጨረሻም ወሊድ ኢብኑ ሙጊራ አላሁ ተዓላ ሆይ አለ፣ እኛ መልካምን እንጂ ሌላ አልፈለግንም በማለት መጥረቢያውን በማንሳት ማፍረስ ጀመረ ማለት ነው። እንግዲህ የግንባታው ሂደት በጋራ ጥረት ከቀጠለ በኋላ ያኒ እያንዳንዱ ጎሳ የዚህን ክብር ተካፋይ እንዲሆን ስራውን በጎሳዎች ተከፋፈሉት። ካዕባም በታሪክ ሂደት ውስጥ የተለያዩ እድሳቶችን አስተናግዳ የአላሁ ተባረከ ወተዓላ ጥበቃም ለተከበረው ቤት የታየበት ሆኖ እስከ ዛሬ በክብር ቆማለች ማለት ነው። ካዕባ በቁረይሾች እጅ ታድሳ ለ70 ዓመታት ያህል ከቆየች በኋላ በታሪኳ አዲስና ፈታኝ ምዕራፍ ተደቀነባት። ይህም የሆነው በ64ኛው ዓመተ ሂጅራ በአብደላህ ኢብኑ ዙበይርና በየዚድ ኢብኑ ሙዓዊያ መካከል በተፈጠረው ግጭት ምክንያት ነበር። በወቅቱ የነበሩት ታላቅ ሱሐባ አብዱላህ ኢብኑ ዙበይር ረዲየላሁ ዐንሁ የየዚድን አገዛዝ ፍትሃዊነት በመጠራጠር በሸሪዓዊ መስፈርት ኸሊፋነት የማይገባቸው መሆኑን በማመን ለየዚድ ዕውቅና አልሰጡም። ይህንን ተከትሎ በመዲና ያሉ የመብት ጥያቄ አቅራቢዎችና የኢብኑ ዙበይር ደጋፊዎች በየዚድ አገዛዝ ላይ ያላቸውን ተቃውሞ አሳዩ። የዚድም ይህንን ተቃውሞ በኃይል ለመጨፍለቅ በሙስሊም ቢን ዑቅባህ የሚመራ ጦር ወደ ቅዱሳን ስፍራዎች ላከ። መሪው ሙስሊም ቢን ዑቅባህ በመንገድ ላይ ቢሞትም አልሑሰይን ቢን ኑመይር አመራሩን ተረክቦ የኢብኑ ዙበይር ማዕከል የነበረችዋን መካን ከበባት። ከበባው በጠነከረበት ወቅት አልሑሰይን በአቡ ቁበይስ እና ቁዓይቂዓን የተባሉት ተራራዎች በመቆጣጠር በመስጂድ ውስጥ በተከለሉት በኢብኑ ዙበይርና ተከታዮቻቸው ላይ በመንጀኒቅ ድንጋይ ይወረውሩ ጀመር። በዚህ መሃል መስጂዱ ተመቶ እሳት ተነሳ። ካዕባም በቃጠለው ምክንያት ግንቧ ደክሞ ፈረሰ። የየዚድ ሞትን ተከትሎ ሰራዊቱ ወደ ሶሪያ ሲመለስ አብዱላህ ኢብኑ ዙበይር የሙስሊሞች ኸሊፋ ሆነው በይዓን ተቀበሉ። በወቅቱ በኢብኑ ዙበይር ፊት ሁለት ምርጫዎች ነበሩ፣ ቤቱን መጠገን ወይም አፍርሶ መገንባት። እርሳቸው ግን ከእናታችን አኢሻ የሰሙትን የነቢዩን ሰለላሁ ዐለይሂ ወሰለም ጥልቅ ምኞት ለማሳካት ወሰኑ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለው ነበር፣ ወገኖችሽ ወደ ኢስላም የገቡት በቅርብ ባይሆን ኖሮ ካዕባን አፍርሼ በኢብራሂም መሰረት ላይ በገነባሁት፣ በሩንም ከመሬት ጋር እኩል ባደረኩት ነበር። በዚህም መሰረት አብዱላህ ኢብኑ ዙበይር ካዕባን አፍርሰው በነቢዩላህ ኢብራሂም መሰረት ላይ በድጋሚ ገነቡት። ቁረይሾች ቀንሰውት የነበረውን የሂጅርን ክፍል ወደ ካዕባ ግንብ በማስገባት የቤቱን ቁመት 27 ክንድ አደረጉት። የግንቡን ውፍረት ወደ 2 ክንድ ከፍ አደረጉት። እንደ ነቢዩ ሰለላሁ ዐለይሂ ወሰለም ምኞትም ሰዎች በአንዱ ገብተው በሌላው እንዲወጡ ከመሬት ጋር እኩል የሆነ 2 በሮችን የምስራቅ መግቢያና የምዕራብ መውጫ አበጁ። ይህ የታሪክ ምዕራፍ በግንባታ ብቻ አላበቃችም። በ65ኛው የሂጅራ ዘመን የመስጂድ አልሐረምን ስፋት በእጥፍ በመጨመር 10,000 ካሬ ሜትር እንዲደርስ አደረጉ። በዚህ መልኩ አብዱላህ ኢብኑ ዙበይር ለ70 ዓመታት ጎሎ የነበረውን የቁረይሾች ግንባታ በማሟላት ካዕባን ነቢዩ ሰለላሁ ዐለይሂ ወሰለም ይመኙት በነበረው በነቢዩላህ ኢብራሂም ትክክለኛ መሰረት ላይ በድጋሚ ገነቡት። ከነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ህልፈት በኋላ መሪነቱ ለአራቱ ቅኑአን ኸሊፎች ተላለፈ። ይሁን እንጂ በአራተኛው ኸሊፋ በዓሊይ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ዘመን የሱሪያው ገዥ የነበረው ሙዓዊያ ኢብኑ አቢ ሱፊያን ስልጣን በመፈለጉ ከዓሊይ ጋር ረዲየላሁ ዐንሁ ለጦርነት ገጠሙ። ሆኖም ሙዓዊያ በጦርነቱ የበላይነት ማግኘት አልቻለም ነበር። ከሰይድና ዓሊ ረዲየላሁ ዐንሁ ሰማዕት በኋላም ልጃቸው ሐሰን ኢብኑ ዓሊ ረዲየላሁ ዐንሁ
ኸሊፋ ሆነው ተመረጡ ማለት ነው። እንግዲህ ሐሰን ረዲየላሁ ዐንሁ ሰይድና ሐሰን ለ6 ወራት ያክል ስልጣን ላይ ከቆዩ በኋላ የሙስሊሙን ደም መፍሰስ ለማቆም ሲሉ ከሙዓዊያ ጋር ስምምነት አደረጉ። በዚህም መሰረት ሰይድና ሐሰን ለሙዓዊያ ስልጣንን አስረከቡ። ያ ዓመትም በታሪክ የአንድነት ዓመት ዓመል ጀማዓ ተብሎ ተሰየመ ማለት ነው። ሙዓዊያ ለ20 ዓመት ከመራ በኋላ ከመሞቱ በፊት ልጁን የዚድ ብኑ ሙዓዊያን አልጋ ወራሽ አድርጎ ሾመ። ነገር ግን ይህ ውሳኔ በወቅቱ በነበሩ ታላላቅ ሷሃበቶች ዘንድ ከፍተኛ ተቃውሞ ገጥሞት ነበረ። ምክንያቱም ሷሃበቶች የየዚድን ሹመት ያልተቀበሉበት ዋነኛ ምክንያት ምንድነው የሚለውን ካየን የየዚድ ጸባይ እጅግ የከፋ መሆኑን ይገነዘቡ ነበር ማለት ነው። እንግዲህ የዚድ ብዙ ማዕሲያዎችን የሚዳፈር ግለሰብ ነበር። እንደዛውም ለሃይማኖቱ ስርዓቶች ያን ያህል ኬር የሚያደርግ ግለሰብ አልነበረም፣ ፐርሰናሊቲውን ስታይ ማለት ነው። ለዛም ነው እንግዲህ ያኒ ታላላቅ ሷሃበቶች ሙባያን መስጠት ቃል ኪዳንን ከመስጠት ተቆጥበው ነበር ማለት ነው። ለየዚድ መገዛትን ካልተቀበሉ ታላላቅ ሰዎች መካከል እንደ አብዱላህ እብኑ ዙበይር እና ሌሎችም ነበሩ። አብዱላህ እብኑ ዙበይር በመካ ተገንጥለው የራሳቸውን አመራር መሰረቱ። ከዛም የዚድ እነሱን ለማስገበር ጦር ላከ ማለት ነው። በዚህም ግጭት መሃል የዚድ እብኑ ሙዓዊያ በመሞቱ ልጁ ዳግማዊ ሙዓዊያ ለጥቂት ወራት ነግሶ ስልጣኑን ለቀቀ። ከዚያም ጊዜ በኋላ ስልጣኑ በሙዓዊያ ወገን ወደ መርዋን እብኑል ሐከም በመጨረሻም ወደ አብዱል መሊክ እብኑ መርዋን ሊሸጋገር ችሏል ማለት ነው። እንግዲህ አብዱላህ እብኑ ዙበይር ረዲየላሁ ዐንሁ በሂጃዝ በየመንና በሌሎችም የእስልምና ግዛቶች ዘንድ ተቀባይነት አግኝተው ኸሊፋነት እንደሚገባቸው ቢተማመኑም በኡመያዎች ዘንድ ግን ተቀባይነትን አላገኙም ነበረ። በዚህም ምክንያት አብዱል መሊክ እብኑ መርዋን የእብኑ ዙበይርን አመራር ለማጥፋት በማለም ጨካኝ የሆነውን አልሐጃጅ እብኑ ዩሱፍ አልሰቀፊይን ከታላቅ ሰራዊት ጋር ወደ አብዱላህ እብኑ ዙበይር ላከው ማለት ነው። እንግዲህ ሐጃጅ መካን ለ5 ወራት ያክል ከበበ። በወቅቱ የመካን ህዝብና ካዕባን በሚንጀኒቅ ድንጋይ እየመታ ጥቃት ያደርስ ነበረ። አብዱላህ እብኑ ዙበይር በመስጂድ አልሐረም ውስጥ ሶላት እየሰገዱ ያለ ይህንን መንጀኒቅ ሲወረወርባቸው ለአላህ ካላቸው ፍራቻና ኹሹዕ የተነሳ ሶላታቸውን ይቀጥሉ ነበር። ሱብሃንአላህ። በከበባው ወቅት ምግብ እና ውሃ ተከልክለው ነበረ። ለጊዜያት ያክል ምግባቸው ምንድን ነበር? ዘምዘም ውሃን ብቻ እየጠጡ ነበረ ረጅም ጊዜ የቆዩት ማለት ነው። ነገር ግን ቀስ በቀስ ከበባው እየበረታ ረሃብና ጥቃቱ እየበረታ አብረዋቸው የነበሩትኝ እሳቸውን ትተው ኃይል ወደ ነበረው አካል መገስገስና መሻገር ጀመሩ ማለት ነው። ሐታ በሺዎች የሚቆጠሩ ሰዎች እሳቸውን ጥለው ወደ ሐጃጅ ጎራ ተቀላቀሉ። በመጨረሻም ከጥቂት ሰዎች ጋር ብቻ ሲቀሩ አብዱላህ እብኑ ዙበይር ወደ እናታቸው ወደ አስማዕ ቢንት አቢበክር ሄዱና አማከሯቸው። ምን አሉ? ልጆችም ጥለውኝ ሄዱ፣ አንቺና እኔ ብቻ ቀረን አሏት። የሐጃጅ ሰዎች የፈለኩትን ዱንያዊ ጥቅም እንደሚሰጡኝ ቃል ቢገቡልኝም አንቺ ግን ምን ትያለሽ ብለው እናታቸውን አማከሩ። ይህኔም ምን አለቻቸው? እናታቸው አስማዕ በጥንካሬ ልጅ ሆይ አለቻቸው፣ አንተ ሐቅ ላይ እንደሆንክ ወደ ሐቅ እንደምትጣራ ካወክ ጽና፣ በዛ ላይ ለበኒ ኡመያ እጅህን አትስጥ፣ መጫወቻ ነው የሚያረጉህ አለቻቸው። የምትጋደለው ለዱንያዊ ጥቅም ከሆነ ግና የተዋረድክ ባሪያ ነህ አለቻቸው። ከዛም አብዱላህ የእናታቸውን ቃል ሰሙና እናቴ ሆይ እኔም ልቤ በዱንያ አልተንጠለጠለችም፣ እጅ መስጠት ያልፈለኩት ለአላህ ባለኝ ፍራቻ ነው። ዛሬ መገደሌ እንደማይቀር አውቀዋለሁ አሉ። በእኔ ሞት እንዳታዝኚ፣ ሁሉንም ነገር
ለአላህ ስጪው አሏትና አስማም ምን አለች? አላህ ሆይ ልጄን ላንተ ሰጥቻለሁኝ በወሰንከውም ነገር ሶብር ከሚያደርጉት አድርገኝ ብላ ዱዓ አደረገችላቸው። ከዚህ በኋላ እንግዲህ አብዱላህ ኢብኑ ዙበይር ወደ መስጂድ አልሐረም ተመልሰው በጀግንነት ሲዋጉ ከቆዩ በኋላ ሰማዕት ሆነው ወደቁ ማለት ነው። ሐጃጅም እሳቸውን ገድሎ ሰቀላቸው። ሐጃጅ መካን በግፍ ከተቆጣጠረ በኋላ አብዱላህ ኢብኑ ዙበይር በካዕባ ግንባታ ላይ ያደረገውን ለውጥ ለአብዱል መሊክ ኢብኑ መርዋን በደብዳቤ ያሳወቀ። አብዱል መሊክም ለውጡ የኢብኑ ዙበይር የግል ምርጫ መስሎ ስለታየው ካዕባን ነብዩ ሰለላሁ ዐለይሂ ወሰለም እያሉ በነበረው ቅርስ መልሰው ብለው ትዕዛዝ አስተላለፉ ማለት ነው። ሐጃጅም አብዱላህ ኢብኑ ዙበይር የገነቡትን የሂጅር ክፍል አፍርሶ ምዕራብ በሩንም ዘግቶ ወደ ቀድሞው ቁረይሾች ቅርስ መለሰው ማለት ነው። ሆኖም ከጊዜ በኋላ አብዱል መሊክ ኢብኑ መርዋን አብዱላህ ኢብኑ ዙበይር ካዕባን የገነቡት በሰይዳ አኢሻ ረዲየላሁ ዐንሃ በኩል ከነቢያችን ሰለላሁ ዐለይሂ ወሰለም በሰሙት ሐዲስ መሰረት እንደነበረ ሲያውቁ በሰሩት ነገር በጣም ተጸጸቱ። ከዓመታት በኋላ ሌላኛው ኸሊፋ ካዕባን በድጋሚ አፍርሶ ኢብኑ ዙበይር ወደ ገነቡት ነቢያችን ሰለላሁ ዐለይሂ ወሰለም ወደ ተመኙት ቅርስ ሊመልስ ፈለገና ኢማሙ ማሊክን አማከራቸው ረዲየላሁ ዐንሁ። ነገር ግን ታላቁ ዓሊም ኢማሙ ማሊክ ረዲየላሁ ዐንሁ እንዲህ ብለው መለሱለት፣ በአላህ ስም ጠይቀሃለሁ አሉ፣ ይህን የተከበረ ቤት በየዘመኑ በሚመጡ ነገስታት መጫወቻ አታድርጉትኝ። እያንዳንዱ ስልጣን የያዘ ሰው እንደፈለገ አፍርሶ ከገነባው የካዕባ ክብር ሰዎች ልብ ውስጥ ይቀንሳል ብለው አሉትኝ። ይህንን ሲሉትም በዚህ ምክንያት خلاص ይህ ሰው እንደገና የመገንባት ሐሳቡን ትቶ ባለበት ሁኔታ እንዲቆይ ውሳኔ አስተላለፈ። በሱልጣን አህመድ አንደኛ ዘመን በካዕባ ግንቦች በሂጅር ወይም ሐጢም ግንብ ላይ ስንጥቆች ተከስተው ነበር። በወቅቱ ሱልጣን አህመድ ካዕባን አፍርሶ በድጋሚ ለመገንባት ፈልጎ የነበረ ቢሆንም የዑስማንያ ዑለማዎች ወይም ሊቃውንቶች ግንቡ እንዳይፈርስ ከለከሉት። መሐንዲሶቹም በምትኩ በግንቡ ላይ ከላይና ከታች በወርቅ የተነከሩ 2 የነሐስ ቀበቶዎች እንዲደረጉለት ሐሳብ አቀረቡ። ይሁን እንጂ ካዕባ በዚህ ጥገና ብዙ መቆየት አልቻለም። ረቡዕ ዕለት ሻዕባን 19 1039 ዓመተ ሂጅሪያ ወይም እንደ አውሮፓውያን አቆጣጠር ሚያዝያ 1630 በመካ ላይ በወረደው ከባድ ዝናብ ምክንያት ግንቡ ተደረመሰ። ዝናቡ ወደ ታላቅ ጎርፍ ተቀይሮ ወደ መስጂድ አልሐረም ወደ ካዕባ ውስጥ እስከ ግማሽ ድረስ ገባ። ጎርፉ በመስጂዱ ውስጥ የነበሩ የኪታብ መደርደሪያዎች፣ ፋኖሶች፣ ምንጣፎችና ሌሎችም ንብረቶችን ጠራርጎ ወሰደ። ቤቶቹንም አፈራርሶ ብዙ ሰዎች እንዲሞቱም ምክንያት ሆነ። በዚህ አደጋ የካዕባ ሰሜናዊ ግንብ ወይም የሻም ግንብ ከፊል የምስራቅና የምዕራብ ግንቦች እንዲሁም ወደ ጣሪያ የሚወጣው ደረጃ ተደረመሰ። ለዚህም ሲል ሱልጣን ሙራድ ካዕባ በፍጥነት እንዲገነባ ትዕዛዝ አስተላለፈ። ሱልጣኑ በግብፃውያን መሐንዲሶች እጅ በ1040 ዓመተ ሂጅራ ወይም እንደ አውሮፓውያን አቆጣጠር በ1630 ካዕባ በድጋሚ እንዲታደስ አደረገ። ይህ ግንባታ እስካሁን ድረስ ያለውን የካዕባን ቅርስ የያዘ የመጨረሻ ትልቅ ግንባታ ነው። ግንባታው የተጀመረው እሁድ ጁማዱል አኺራ 23 ቀን 1040 ዓመተ ሂጅራ ሲሆን በዚያው ዓመት ረመዳን ወር መጀመሪያ ላይ ተጠናቀቀ። መስጂዱም በአጠቃላይ ታድሶ መሬቱ በጠጠር ድንጋይ ተነጠፈ። ዛሬ በፊታችን የምናየው የካዕባ ግንባታ በሱልጣን ሙራድ አራተኛ የተከናወነ ሲሆን ከዚያ በኋላ የተደረጉት ነገራቶች በሙሉ ጥገናና እድሳት ብቻ ናቸው። ካዕባ ለሺህ ዓመታት የአማኞች አቅጣጫና የሰላም ማዕከል ሆና ቆይታለች። ነገር ግን ዓለም ወደ ፍጻሜዋ ስትቃረብ ይህ ታላቅ ቤት የመጨረሻውን ፈተና ያስተናግዳል። ይህም ክስተት የሚፈጸመው በመሬት ላይ አላህ የሚል አንድም አማኝ በማይኖርበትና የሰው ልጅ ለፈጣሪው ያለው ክብር በጠፋበት ጥቁር ዘመን ላይ ይሆናል ማለት ነው።
ቡኻሪ ሙስሊምና ሌሎችም ዘገባዎች እንደጠቀሱትኝ ካዕባን የሚያፈርሰው ሰው ዙ አስወይቀተይን ይባላል ይላሉ። ትርጉሙም ሁለት ቀጫጭን እግሮች ያሉት ማለት ነው። እንግዲህ እርሱም ከአቢሲኒያ ከሐበሻ የሚመጣ ሰው ነው። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለምና ሶሐበቶቻቸው ረዲየላሁ ዐንሁም ይህንን ግለሰብ በተመለከተ ያሉትን ስናይ ይህ ሰው ጥቁር ሰው እንደሆነ፣ ቀለሙ ጥቁር እንደሆነ፣ ራሱ ላይም ጸጉር እንደሌለው መላጣ እንደሆነ፣ ትንንሽ ጆሮዎችና ቀጫጭን እግሮች ያሉት እንደሆን፣ እንደዛውም እግሮቹ በመገጣጠሚያቸው ላይ በመጠኑ የተጣመሙ እንደሆን ጠቅሰዋል ማለት ነው። ይህ ሰው ካዕባን ድንጋይ በድንጋይ እየነቀለ ያፈርሰዋል። በውስጡ የተቀመጠውን ሀብትና ጌጣጌጥ ይዘርፈዋል። ጨርቁንም ይገፋዋል፣ የካዕባን ጨርቅ። ቡኻሪና ሙስሊም በዘገቡት ሐዲስ መሰረት ይህ ሰው ካዕባን ድንጋይ በድንጋይ እየነቀለ ያፈርሰዋል የሚለው ተጠቅሷልኝ። ከዛም ባሻገር በካዕባ ውስጥ የተቀመጡትን ሀብትና ውድ ቁሳቁሶችም ይዘርፋልኝ። ካዕባ ላይ ያለውን ልብስ ኪስዋውንም ይገፋዋል ይላል። እንግዲህ የጥፋት ሂደቱን ግዝፈት ካየን ጥፋቱ የሚፈጸመው በኃይልና በጭካኔ ነው። ዙ አስወይቀተይን ከመሰል ተከታዮቹ ጋር በመሆን በመጥረቢያና በመቆፈሪያ የካዕባን ግንብ ይደበድባሉ። የታሪክ ዘገባዎች እንደሚጠቁሙት ከሆነ ግንቡን አፍርሰው ድንጋዮቹን አንድ በአንድ እየነቀሉ ወደ ባህር እስከ መወርወር ድረስ ቤቱን ያፈራርሱታል ይላሉ። ታላቁ ሶሐቢይ ሰይዱና ዓሊ እብኑ አቢ ጣሊብ ረዲየላሁ ዐንሁ ስለዚህ ክስተት ሲያስጠነቅቁ ምን ይሉ ነበር አሉ? ይህ ቤት እንዳይጎበኝ ሐጅ እንዳይደረግበት ከመከልከሉ በፊት ጠዋፍ በማድረግ ተጠቀሙበት። አንድ የሐበሻ ሰው በላይ ላይ ተቀምጦ ሲያፈርሰው አሁኑኑ ይታየኛል እንዳሉ ይጠቀሳል። አላሁ ተባረከ ወተዓላ በቁርአን ካዕባን መካን አስተማማኝና ሰላማዊ በማለት ገልጿታል። ታዲያ ይህ ታላቅ ቤት እንዴት ሊፈርስ ይችላል የሚለውን ጥያቄ በተመለከተ ታላላቅ የኢስላም ሊቆች እንደ ኢማሙ አነወዊ እንደ ቃዲ ኢያድ እና ሌሎችም ግልጽ የሆነ ምላሽ ለዚህ ጥያቄ ሰጥተው እናገኛለን ማለት ነው። አንደኛ ምን ብለው መልሰዋል? ምን ብለው አስቀምጠዋል? የጊዜ ገደብ ማለትም የአላሁ ተባረከ ወተዓላ ጥበቃና የመካ ሰላማዊነት የሚቆየው ዓለም እስከማትፈርስበትና የትንሣኤ ቀን ምልክቶች እስከሚታዩበት ጊዜ ድረስ ነው አሉ። ከዛም ባሻገር የአማኞች መጥፋትን አይተው አላሁ ተባረከ ወተዓላ ቀደም ሲል አብርሃን በዝሆኖች መካን ሊያፈርስ ሲመጣ እንደከለከለው ሁሉ በመጨረሻው ዘመን ግን ምድር ላይ አንድም ሰው አላህ የሚል አማኝ ስለማይኖር አላሁ ተባረከ ወተዓላ ይህ ጥፋት እንዲከሰት ሽቶት ነው የሚሆነው ይላሉ። የመጨረሻው ምዕራፍ ካየን ይህ ጥፋት ከተፈጸመ በኋላ ካዕባ ዳግመኛ አይገነባም። ይህም የሰው ልጅ በምድር ላይ የሚያበቃበት የመጨረሻው ሰዓት መቃረቡን ያበስራል ይላሉ። ካዕባ የአማኞች ሁሉ ልብ የሚገናኝበት ከነቢዩላህ ኢብራሂም ጀምሮ እስከ ዛሬዋ ደቂቃ ድረስ የአላህ አንድነት ወይም ተውሂድ ከፍ ብሎ የሚታወጅበት ታላቅ ስፍራ ነው። ይህ ቤት በታሪኩ ውስጥ በቁረይሾች በአብዱላህ ኢብኑ ዙበይር በሐጃጅ ቢን ዩሱፍና በሱልጣን ሙራድ አራተኛ እጅ የታዩ መፍረስና መገንባቶች ያስተናገደ ቢሆንም በእያንዳንዱ ምዕራፍ ክብሩ፣ ግርማ ሞገሱ እየጨመረ መጥቷል። ይህ የታሪክ ጉዞ አንድ ቁልፍ መልእክት ያስተላልፋል። ካዕባ ድንጋይና ግንብ ብቻ አይደለም፣ የምድር አማኞች የጽናትና የአንድነት ማሳያ እንጂ። ዓለም ወደ ፍጻሜዋ ስትቃረብ በሐበሻዊ ሰው እጅ ለመጨረሻ ጊዜ እንደሚፈርስ መነገሩ የሰው ልጅ በምድር ላይ ያለው የእምነት ቆይታ ማብቂያ የሚያመላክት ነው። ስለሆነም ይህ ታላቅ ቤት ጥበቃው ተነስቶ ድንጋዮቹ ወደ ባህር ከመወርወራቸው በፊት እያንዳንዱ አማኝ ወደዚህ ቅዱስ ስፍራ በመገስገስ በልቡ ወደ ፈጣሪ በመዞር ሊጠቀምበት ይገባል።
ካዕባ ለዘመናት የአማኞች አቅጣጫ እንደነበረው ሁሉ እኛም እምነታችንና አንድነታችንን የምናጸናበት ሕያው ምስክራችን ሆኖ ይቀጥላል።